እኔ ደብዳቤ የለኝም አላመጣሁም ነገር ግን የመጣሁት እንድታገቢኝ ነው እንደዚህ እንገላለን ስላሉኝ አድኝኝ ከሞት አልኩ እንግዲህ እግዚአብሔር አምላክ የዚህን ሰውዬ ነፍስ አድኝ ካልከኝ ይህን ሰውዬ አላውቀውም ምን ይሁን ምን አላውቅም እንደውም እኔ ሌላ ጥያቄ ነበር የምጠይቅህ አንተ ደግሞ ይሄንን አመጣህብኝ ላንተ ሰጥቻለሁ አንተ እንደፈለክ አድርገው አልኩና ጸለይኩበት ወደሱ አይገፋይ ሰው ነው ቀደም ብያለ አላውቃትም እኔም ደግሞ ሚስት ማግባት አላማም አልነበረኝም ነገር ግን የሆነ ችግር ተፈጠረ በኔ ላይ ማለት ነው የግድ ሚስት ማግባት እንዳለብኝ ማስጠንቀቂያ ሁሉ ደረሰኝ ካላገባ እርምጃ እንወስዳለን የሚል በወቅቱ ምንድነው የሃፓ አባላት ናቸው ተብለን ነው እኔ በዛ ጊዜ ደግሞ እዛ ባህር ዳር መምህር ነበርኩ እና በብዛት ፖፑላር ነበርኩኝ እግር ኳስ ምጫወት ነበር በከተማው ወደድ ነበር እታወቅ ነበር ደርግ ሲመጣ ቀበሌ የሚባለው ነገር ተፈጠረና ቀበሌዎች ደግሞ በህዝብ በሚመርጣቸው ሰዎች መመራት አለባቸው ስለተባለ ባህር ዳር ለ13 ቀበሌዎች ተከፈለችና እኔ የምኖርበት አካባቢ ቀበሌ 2 ይባል ነበር በዛ ለቀበሌ 2 በጣም ህዝቡም ስለሚወደኝ ተሰበሰበና ሊቀመንበር አድርጎ መረጠኝ ከዛ የመንግስት ደግሞ መመሪያ መጣ የተወረሱ ቤቶች ነበሩ እነዚያ የተወረሱ ቤቶች የመንግስት ቤቶች ስለሆኑ ተመዝግበው በየወሩ የሚከራየውን ገቢ በአካውንት በዚህ አካውንት ነምበር እየተቀበላችሁ ገቢ እንድታረጉ የሚል መመሪያ መጣ ስለዚህ እኛና ኮሚቴዎች አብረን ሄደን የግልና የመንግስት የሆኑ ቤቶችን እንደገና የሚከራዩ ቤቶችን ለመንግስት ገቢ የሚያስገኙ ቤቶችን ለየንና ከዛ በኋላ ወደ ቤታችን ሄደን መክፈል የሚከፍሉትን አበረታተን የማይከፍሉ ሰዎች ደግሞ ስለነበሩ ወደ 42 ሰዎች የማይከፍል ሰዎች አገኘን የማይከፍሉ ስራ እስከሚያገኙ ድረስ በማመልከቻ መተማመኛ ፈርመው በነፃ ይኑሩ ስራ እስከሚያገኙ ድረስ ስራ እንዳገኙ ግን ያለባቸውን ዕዳ ለመንግስት እንዲከፍሉ መተማመኛ ይፈሩምና ይኑሩ የሚል ሐሳብ መጣ በጣም ጥሩ ተባለ በነፃ አኖርናቸው ማለት ነው እንደገና ደግሞ የመንግስት ቤቶች ትርፍ ቤት ያለው ማስረከብ አለበት ያላስረከበ ሰው አንድ ሰው ተገኘ ያ ሰው የአንድ ድርጅት ኃላፊ ነው ከዛ ለምን አላስረከብክም ስንለው አይ እንዲሆነው ምክንያት ሰጠ ያችን ለመንግስት ማስረከብ የነበረበትን ቤት ሳያስረክብ አከራይቶ በወር 10 ብር ያከራይ ነበርና 7 ወር አከራይቶ 70 ብር አግኝቷል በል አንተ ይሄንን ወንጀል ስለሰራ ብንከስህ ፍርድ ቤት ብናቀርብ ትከታሰራለህ ከዛ ምን እንጠቀመው ነገር የለም የመንግስትን ግን ያስቀረውን 70 ብር ክፈላል ነው እና ቤቱንም አስመዝግብ ለመንግስት ገቢ አድርጋል ነው ያ የመንግስት መመሪያ ነው ማስፈጸም ግድ ነው ከዛ ያን አደረግንና 70 ብርም ከፈለ ቤቱን ማስረከበ ነገር ግን ይሄን ነገር እንደ ትልቅ ቂም ያዘ በእኛ ላይ እኔም ደግሞ ይሄ ስራውን በጣም ከባድ ስለሆነ ስለሰለቸኝ ሁለተኛ መመረጥ ስላልፈለኩኝ በቃ መውጣት አለብኝ ብዬ ወሰንኩኝ ከሱ ግን የቀበሌው ሊቀመንበር ሆነ ያ ሰውዬ የቀበሌ ሊቀመንበር ሆነና ስልጣን ከያዘ በኋላ ምን ሆነ በቃ ዛ የሰዎችን ፖለቲካ ሰዎችን ሲያገኝ ኢህአፓዎች እኮ በጣም አካባቢያችንን በጣም ረብሸዋል ከዚህ ውስጥ ቀንደኛው ሰውነት ነው ብሎ እዛ ሪፖርት ያደርጋል ከዛ እነዛ ደግሞ እውነት መሰላቸው ሄሊኮፕተር ከጎንደር አስመጡና እኔና ተስፋ ወሩን የሚባል መምሩ ሁለቱን ይዘው ጎንደር እዛ እንደደረስን ትንሽ እርግጫም ቦክስም ነበረ ያኔ እኔ ሊያዘኝ ዝም ብሎ መደብደብ ተደበደበ ትችላለህ ናና አለኝና ቢሮ ይዞን ገባ አሁን እናንተ እዚህ ተመጣችሁት ተጠርጥራችሁ ነው በሰው ግድያ የኛ ጓዶች ደብረ ማርቆስ ላይ ስለሞቱ በእነሱ ተጠርጥራችሁ ነው አረ እንኳን እኔ ሰው ወፍም ገድያ አላቅም
እና እንዴት ይሆናል? በቃ ያ ነው የምታውቀውን ነገር ምርመራ ይኖራል፣ ያ መናገር ብቻ ነው በቃ ሌላ ምንም ነገር የለም። ፖሊስ ጣቢያ ሄደን አድረን በማግስቱ ባታ የሚባል እስር ቤት አለ፣ ዋናው ትልቁ እስር ቤት፣ እዚያ ገባን እና የምርመራ ጊዜው ሲመጣ ምርመራው ደረሰ፣ ተመረመርን፣ ምንም ነገር አልተገኘበትም፣ ነፃ ወጣን። እኔ ስፈታ እነዚህ ያሳሰሩኝ ሰዎች ፈርተው አሁን ቢበቀልንስ ዝም ብሎ በቦምብ አጋይቶን ሚስት የለው ልጅ የለው ምኑ ይያዛል፣ ስለዚህ ነፃ እርምጃ መወሰድ አለበት የሚል ነገር ይንሾካሾካሉ በየአረቄው ቤት። ይህን የሰማ ወዳጅ መጣና አንተ ስማ ሚስት ካላገባህ ትገደላለህ፣ በቃ ስለዚህ ዝም ብለህ ማታ ማምሸቱን ከትምህርት ቤት ስትመጣም ዝም ብለህ ከተማ ደብተራችን አስቀምጠን ከተማ ቆይተን ነበር የምንመለሰው። ስለዚህ ዝም ብለህ ደብተርን አስቀምጠህ ቤት የምታስተምርበትን ተመልሰህ ከተማ የምትሄደውን ታቆማለህ፣ ለዚሁ ጊዜን ትወስዳለህ ከቤተሰብ ጋራ። ስለዚህ ማታ ማታ አትውጣ የሚል ምክር። ይሄ ሁሉ ነገር በህይወት መኖር ከፈለክ ማግባት አለብህ። እንዴ ማን ላግባ? እንደዚህ የምትባል ከአዲስ አበባ መጣች፣ እዚህ ቢሮ ውስጥ የምትገባ የምትሰራ እሷን። በእሷ ደግሞ እዚህ ከአዲስ አበባ ከዚህ ከኮመርሻል ስኩል ጨርሳ ባህር ዳር ተመድባለች። እና ያም ጓደኛ ቴክስታይል ነበር የሚሰራው፣ ያውቃታል። ስልኳን ስጠኝ አልኩና ስልኳን ጻፍ። ጋሽ ለማ የሚባል በህይወት የለም፣ ቴክስታይል የሚሰራ ጋሽ ለማ ከሊት የምትባል ታውቃለህ? አዎ አውቃለሁ። አሳየኝ። አንድ ዕቃ ከአዲስ አበባ ደብዳቤ ከአዲስ አበባ ይዤላት መጥቻለሁ። እሺ አለኝና በብስክሌት የሚወጡት 6 ሰዓት ላይ ስለሆነ ቀስ ብለን እንሄዳለን አለኝ። 5 ተኩል ሲሆን ከከተማ ሄድንና 6 ከሩብ ከ20 ሲሆን ከቢሮዋ ስትመጣ እኛ ዳገት ላይ ቆመን እናያት ነበር። ያቻ ትልዬ መጣች ነው አለኝ። ቀይ ሹራብና ሸሚዝና አረንጓዴ ሱሪ ለብሳ ነበረ። በኋላ አየኋት፣ ቀረበች፣ መጣች። ዝም ብለህ ታስተዋውቀኛለህ እንጂ ያመጣሁት ደብዳቤ የለም፣ ዝም ብለህ አስተዋውቀኝ አልኩት። ከዛ በኋላ በቃ መጣች። የሩስ ተዋወቂው ሰውነት ይባላል ብሎ አስተዋወቀን። ከዛ በኋላ ተለያየን። ስልኳን ጽፌያለሁ። በሁለተኛው ቀን ደወልኩላት ለሷ። በትናንትና ጋሽ ለማ ያስተዋወቀን ሰውነት ነኝ፣ አንድ ደብዳቤ ከአዲስ አበባ ይዤልሽ መጥቼ ነበር፣ እንዴት ነው አልኳት። ቴክስታይል የሰራተኛው መዝናኛ ክለብ አለ፣ እዛ ላይ 4 ሰዓት ላይ ይዘልኝ አለች። እዛ ቀጥታ ብስክሌቴን እንትን አደረኩኝ። እንዳሁኑ እንደዚህ መላጣ አልነበርኩም፣ አፍሮ ነበርኩኝ። ጂንስ ለብሻለሁ። ሙስታንግ ይባላል ስሙ የጂንሱ ብራንድ ነው። አዎ ጃኬትና ሱሪ ነው። እሷን ብስክሌት አሪፍ ናት። ሄድኩኝ። ሻይ አገኘኋት። ቁጭ በላለች። ቁጭ አልኩኝ። ሻይ ጋበዘችኝ። ሻዩን ጠጥተን እስከምንጨርስ አንድም ቃል አልተነጋገርንም። ኢቨን አልተያየንም። አሁን ስራ ልገባ ስለሆነ የደብዳቤውን ስጠኝና ልሂድ አለች። እኔ ደብዳቤ የለኝም አላመጣሁም፣ ነገር ግን የመጣሁት እንድታገቢኝ ነው አልኳት። እንደዚህ እንገላለን ስላሉኝ አድኝኝ ከሞት አልኳት። ትቀልዳለህ እንዴ ብላኝ ጥላኝ። ከዛ በኋላ አዎ እንድታገቢኝ ነው ሲል ትቀልዳለህ እንዳልኩትና ጥየው በቃ። ከዛ አንድ ቦታ ቀጣርኩት። ካገባሁ ትዳር ይዟል፣ ቤት መስርቷል ብለው ከመጥፎ ሀሳባቸው ሊቀየሩ ይችላሉ እና በዛ ምክንያት ነው ምናምን አለኝ። ከዛ እንዴት መሰለሽ እኔ እህቴ እዚህ ስለታሰረች ቁጭትም አለኝ። በቃ በጣም ቁጭቱ ስላለኝ እንደ እልህም ወሰድኩት። በቃ አልኩና አዎ እሺ አልኩኝ። በቃ እና ያንን እኔ እንግዲህ እግዚአብሔር አምላክ የዚህን ሰውዬ ነፍስ አድኝ ካልከኝ ይህን ሰውዬ አላውቀውም፣ ምን ይሁን ምን አላውቅም። እንደውም እኔ ሌላ ጥያቄ ነበር የምጠይቅህ፣ አንተ ደግሞ ይሄንን አመጣህብኝ። ላንተ ሰጥቻለሁ ነው አንተ እንደፈለክ አድርገው አልኩና ጸለይኩበት። በቃ እንግዲህ እሺ አለ። ወደ ፍጻሜ መጣ።